የኦሮሚያና የብሔር ብሔረሰብ ሲኖዶስ መቼም ይጠፋል ብሎ ያሰበ ሰው ሞኝ ሰው ነው። አይጠፋም። የኦሮሚያና የብሔር ብሔረሰብ ሲኖዶስ ብቻ ሳይሆን የኦሮሚያ ቤተ ክህነት ብለን ጀመር ነው። በኦሮሚያ ሲሾም መንፈስ ቅዱስ አይሾምም አይወርድም። እነሱ ሲሾሙ መንፈስ ቅዱስ ይወርዳል ይሾማል ማለት ነው። በዘረኝነት የተለወሰ በእውነት ቆሻሻ ነገር ይሄ በጣም በጣም አደጋ ነው። ያሳፍራል። ቀን ያልፋል። ያሳፍራል። በእውነቱ ምዕመናንን እየገደል እንዴ መነኩሴ ጳጳስ ከሆነ መስቀል ከጨበጠ ሌላ ቀንድ ያወጣል እንዴ? ምን ፈለገ? መስቀል ይዞ ጉቦኛ መሆን ምን ጉድ ነው? መስቀል ጨብጦ እንዴ ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? በዛሬው መረጃ ዝግጅቴ ደግሞ ቅድሚያ የተመለከታችኋቸውን ጉዳዮች ይዤላችሁ መጥቻለሁ። የኦሮሚያ ኦርቶዶክስ ቤተ ክርስቲያን የሚለው እንቅስቃሴ ብፁዕ አቡነ ሳዊሮስ ያዳፈኑት እሳት እንጂ ያልጠፋ መሆኑ አሁንም ምልክቶች እየታዩና ብቅ ብቅ እያሉ ይገኛሉ። እሳቸውና መሰሎቻቸው የሾሟቸው እነዛ በብሔር የተደራጁ በቋንቋ የተሰባሰቡት መነኮሳትና ጳጳስ ነኝ የሚሉት ግለሰብ ዛሬ በስውርም በግልጥም በቤተ ክርስቲያናችን ላይ መከራ ፈተና እያመጡ ዘረኝነትን፣ ብሔርተኝነትን ባገኙት አጋጣሚ እያስፋፉና እየተከሉ ይገኛሉ። ይህንን በተመለከተ መረጃ ይዤላችሁ ቅርብ ያለው። ከዚሁ ጋር ተያይዞ ደግሞ ብፁዕ አቡነ ማርቆስ እንደ ብፁዕ አቡነ አብርሃም ፊት ለፊት የወጣ ብዙ ሀሳቦችና መልእክቶችን እያሰሙ ይገኛሉ። ሰው በጵጵስና በክህነት ማዕረግ የእግዚአብሔርን ቃልና ቤተ ክርስቲያንን ማገልገል በሚገባበት ሰዓት ላይ በዘረኝነትና በተረኝነት እያሰቡ በቤተ ክርስቲያናችን ላይ መከራ ፈተና ለምን ያመጣሉ? እንደ ብፁዕ አቡነ አብርሃም መታገልና መጽናት መበርታት ይገባል የሚል የቤተ ክርስቲያኒቱን ወቅታዊ ችግር መሰረት ያደረገና የቱ ነው የቤተ ክርስቲያናችን ፈተና መከራ እየሆነ ያለውን የሚለውን ጉዳይ ለይተው በግልጥ በማምጣት ጉዳዩን አደባባይ እንዳወጡት እየተመለከትን እንገኛለን። በዚህ ጉዳይ ላይ መረጃ አቅርብላችኋለሁ። ከዚህ ጋር ደግሞ ተመሳሳይ የሆኑ የቤተ ክርስቲያን አባቶች ከፍተኛው የሆነ የማዕረግ ቦታ ጵጵስና ነው። በእርግጥ በጵጵስና ያሉት አንድ አባት ሰሞኑን በሚከበረው የእመቤታችን የቅድስት ድንግል ማርያም ዘመነ ጽጌ የስደቷን ቀን አስመልክቶ አባቶች ከመገልገል ይልቅ ወደ ማገልገል ወርደው እንደምንመለከተው ከበሮ እየመቱ ማህለተ ጽጌን ሲያደምቁት እንዳደሩ እንዳመሹ እያየን እንመለከታለን። ይህና ሌሎችን በተመለከተ መረጃዎችን ይዤላችሁ ቀርብ ያለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ እንድታደርጉ፣ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ፣ ሼር እያደረጋችሁ እንድትከታተሉና አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ብፁዕ አቡነ ሳዊሮስ በብሔርና በቋንቋ የተደራጀ የቤተ ክርስቲያን መዋቅርና ሲኖዶስ ሊኖራት ይገባል በሚል ከስርዓተ ቤተ ክርስቲያን ውጭ የሆነ የጵጵስና ሹመት መስጠታቸው ቤተ ክርስቲያናችንን በዚህ ከባድ የሆነ መከራና ፈተናን እንዳለፈች የምናስታውሰው የቅርብ ጊዜ ትዝታችን ነው። ዛሬ እሳቸው ከመማር ከመስተካከል ያ የዘሩትና የተከሉት ችግር ለቤተ ክርስቲያናችን መከራና ፈተና እንዳመጣባት ከማመንና ከመቀበል ወይም ከመጸጸት ይልቅ ትውልዱ አባትን የማያከብር ለአባት የማይታዘዝ እኛን ዘረኞችና ጎጠኞች አድርጎ ይወቅሰናል፣ ይከሰናል በማለት ጭራሽ የሽሙጥና የነቀፋ ቃል የመልስ ምት ሲሰጡ እየሰማን እንገኛለን። ይህም መናገራቸውን ብቻም ሳይሆን እሳቸውና መሰሎቻቸው የሾሟቸው እነዛ መነኮሳት እስከ ዛሬ ድረስ የለበሱትን አስኬማ ያላወጡ በመሆናቸው እስኪ ይህ ብፁዕ አቡነ ገብርኤል ብለው እነ አቡነ ሳዊሮስ የሾሟቸው ይህ ሰው ከፕራይም ሚዲያ ጋር ያደረጉት ቃለ ምልልስ ግልጽ የሆነ ቤተ ክርስቲያናችን ላይ ያለውን አሁንም ስር የሰደደ ጥላቻቸውን አደባባይ ያወጡበትን ንግግር አድምጠን እንመለስ። የኦሮሚያና የብሔር ብሔረሰብ ሲኖዶስ ብቻ ሳይሆን የኦሮሚያ ቤተ ክህነት ብለን ጀመር ነው። እሱም በእርቅ ስም ነው የደፈኑት። በዛው ተዳፈነ። የተወሰነው እዛ ገባ፣ የተወሰነው እምቢ ብሎ ወጣ። እኛም እምቢ ብለን ወጣን። እሱ በእርቅ ምክንያት ስለተደፈነ እኛ አሰብንበትና 5 ዓመት የቤት ስራ ሰርተን ከህዝቡ ጋር ተመካክረን ሪሰርች ሰርተን ጳጳስ መሾም አለበት፣ የኦሮሞና የብሔር ብሔረሰብ ከልጆቹ ከማይጸኑ የወጡት ልጆቹ መሾም አለባቸው ብለን ጳጳስ እንዲሾሙ አደረግነው። ህዝቡም ስሜቱ ስለሆነ ፍላጎቱም ስለሆነ ወጥቶ ተቀበልን እስከ መጨረሻ። ስለዚህ እሱ እንዲህ ሲሆን ህዝቡ ሲወጣ በቤተ ክርስቲያን ተሸሽጎ ቤተ ክርስቲያን የኛ የአክሲዮን ማህበር ነው ብሎ እንደ አክሲዮን የሚጠቀሙበት የአንድ ብሔር ስብስቦች አሁንም ተነሱና አገር እናጠፋልን አሉ። ጠቅላይ ሚኒስትርንም አስጨነቋቸው፣ ሀገሪቱን አስጨነቋቸው፣ የኦሮሚያን ፕሬዝዳንት አስጨነቁት።
አገር ልናጠፋ ነው፣ መንግስት ልናጠፋ ነው፣ በቃ ጠፍተናል አሉ። ውሸታቸው እኮ ነው። አንድ ወር ብታገሱ ኑሮ የጠቅላይ ሚኒስትሩም የኦሮሚያ ፕሬዝዳንቱም ምንም የሚመጣ ነገር አልነበረም። እነሱ ጫጫታ ልምዳቸው ነው። እነሱ የሚንጫጩት ተስፋ ሲቆርጡ ነበር፣ ይቆሙ ነበር። ስለዚህ ስንጫጩ መንግስት ደግሞ ብዙውን ጊዜ እንደምታውቁት ለሰላም ቅድሚያ ይሰጣል። ለሰላም ቅድሚያ ይሰጣል። የመንግስት ግዴታውም ስለሆነ አገር ከሚጠፋ ሌላው መቆም አለበት። አገር ከምተራመስ፣ ሰላም ከምጠፋ፣ ሰው ከሚሞት ሌላው መቆም አለበት ብሎ ይወስናል። ማንም መንግስት አገር መጥቶ ሲመራ ጠቅላይ ሚኒስትሩ ዶክተር አብይ ስለሆኑም አይደለም። ቅድም እንዳልኩሽ ማንም ሰው የአገር መሪ ከሆነ ቅድሚያ የሚሰጠው ለሰላም ነው። ፖለቲከኞች የፈለጉትን ይበሉ። እኔውን ስለ ፖለቲከኛ ንግግር እየተናገርኩ አይደለም። ስለ ሃይማኖት መሪ ከኔ የሚጠበቅ ነው የምናገረው። ስለዚህ ለሰላም ቅድሚያ ሰጡና ጠቅላይ ሚኒስትር ሁላችንን ሰበሰቡና ነገሩን። ከዛ በኋላ እርቅ እንደሆነ አሁን የተሾሙት አባቶች እስከ ግንቦት ይቆዩ፣ ወደ ቀድሞ ክህነታቸው ይመለሱ ይቆዩ ብሎ 10 ነጥብ ያለው የውል ስምምነት ተብሎ የተጻፈው እኛ አባቶች ሄዶ አነበቡት። የካቲት 8 አነበቡት ማለት ነው። እሱ ላይ እኛ ያልተቀበልነው ከስምምነቱ ተራ ቁጥር 6 ላይ ያለች ናት። ክህነት ይደገማል የምትለው ሰው ከተሾመው አይመለስም፣ ክህነት አይደገምም። መንግስታትም ክህነትን መሻር አይችሉም፣ ጳጳስን መሾም አይችሉም፣ መሻርም አይችሉም። ስለዚህ አሁን በዛው ዘመን በዚህ ምክንያት ለሰላም ቅድሚያ ስለሚሰጥ መንግስት ለጊዜው ይቁም ተባለ። እስከ ግንቦት ተባለ። ግንቦት እነዚህ እንደ አዲስ መልክ ሄዶ እንዲሾሙ እንዲገቡ፣ ሌሎችም ተጨምሮ ኦሮሚያን የሚመጥን ጳጳሳት እንዲሾሙ ተባለ። ከዛ በኋላ ጥሩ ነው አሉ። ከጠቅላይ ሚኒስትሩ ጋር ተስማምተው ወጡት። ከ1 እስከ 10 ያለው ነጥብ ይዘው መጡት። ስለዚህ ከ1 እስከ 10 ተቀብሎ የገቡትን ነጥብ አንድ መልስ ሰሩበት። እስከ ግንቦት ህዝባችን ጠበቀ በትዕግስት። ከግንቦት በኋላ እነሱ የራሳቸውን ፖለቲካ ሰሩና ቅድም እንዳልኩሽ መቼም የፖለቲካ ቤት ስለሆነ የፖለቲካን ስራ ሰሩ፣ አተረማመሱና ለቤተ ክርስቲያን የሚያስፈልጉትን ገለል ወደኋላ ብቻ ተኛ ሲባል የሚተኛውን፣ ተነስ ሲባል የሚነሳውን፣ የማይናገረውን ዝም ብሎ ልብስ ለብሶ የሚንቀሳቀስ ሰበሰቡና አስቀመጡት። ይሄ ሾም ነው ያሉ። ከዛ በኋላ ሁለተኛ ጊዜ ተሾሙት። ከኛም 3 አባቶች ይወሰዱት፣ 2 ጊዜ ሾሙት። እንግዲህ በኦሮሚያ ሲሾም መንፈስ ቅዱስ አይሾምም አይወርድም። እነሱ ሲሾሙ መንፈስ ቅዱስ ይወርዳል ይሾማል ማለት ነው። ስለዚህ በዚሁ ሾሙትና ወደ ሀገረ ስብከቱ መደቧቸው። ለምሳሌ እኔ ሀገረ ስብከት የመጣ እንደባት አለ። ህዝቡ አንቀበልም አለ። አንቀበልም። አንደኛ ክህነት አይደገምም፣ የህዝቡ አቋም ነው። ሁለተኛ ከኛ ማይፀን ከኛ አብራክ የወጡ አባቶቻችን ታስሮ ነው ያሉት። የኦሮሚያና የብሔር ብሔረሰብ ሲኖዶስ አለን፣ የሚመራን እሱ ነው። እናንተ የሃይማኖት ሽታ አይደላችሁም፣ አትሸቱም። ሃይማኖት አትሸቱም። ስለዚህ የሃይማኖት አባቶች የኛ ልጆቻችን ናቸው፣ እነሱ ናቸው የሚመሩን ብሎ አባረሯቸው። 1 ወር ተቀምጦ ቤተክርስቲያን ሳይገቡ ቅዱስ ሳይሉ ተመልሶ መጡ። ስለዚህ ህዝቡ ለምንድን ነው ህዝቡ እምቢ ያለው? የኦሮሚያና የብሔር ብሔረሰብ ሲኖዶስ አይጠፋም፣ የሚመራን እሱ ነው። ጠቅላይ ሚኒስትሩንም አታለላችሁት። አሁን ህዝባችን እያለ ያለው አታለላችሁት። ከጠቅላይ ሚኒስትር ጋር የተስማማችሁት ውል የገባችሁት አልፈጸማችሁትም። የአገሪቱን መሪ አታለላችሁት። የኦሮሚያን ፕሬዝዳንት አታለላችሁት። እናደርጋለን ያላችሁትን አላደረጋችሁም። ስለዚህ እናንተ የአገሪቱን መሪ የምታታልሉ ከሆነ ምንድን ነው ትእዛዙን የማትቀበሉ ከሆነ እኛም የእናንተን ትእዛዝ እንቀበልም። አባቶቻችን በዲስታንስ በሩቅ ነው ይምሩን አሉ። ስለዚህ ሰዎቹ ተመለሱ። አሁን እዚህ 5 ኪሎ ነው ያሉት፣ ተቀምጠው ደሞዛችን እየበሉ ነው በሀገረ ስብከታችን ስም። እኛ ግን ያለ ደሞዝ ሀገረ ስብከታችን እየመራን ነው። ግን የኦሮሚያና የብሔር ብሔረሰብ ሲኖዶስ መቼም ይጠፋል ብሎ ያሰበ ሰው ሞኝ ሰው ነው። አይጠፋም። አንድ መንፈስ ቅዱስ ያቀጣጠለ እሳት አይጠፋም። በውሸት በቅጥፈት በገንዘብ ፍቅር በመኪና ፍላጎት በስልጣን ፍላጎት ሳይሆን ከህዝብ ፍቅር በመንፈስ ቅዱስ ምሪት ነው ያደረግነው። ስለዚህ ለጊዜው ደብዝዘዋል እነሱ። እኛ ግን ጠንክረን አሁንም ትልቅ ስራ እየሰራን ነው። በጣም ጠንክረን በኦኔ በመንፈሳዊ ኦኔ ትልቅ ስራ እየሰራን ነው። ለጊዜው ግን ሌሎቹም እንግዲህ እጅ ማንሻ የተቀበሉትም አሉ። ቤቱ አደገኛ ቤት ነው። ቤቱ እችልበታል፣ መንፈሳዊውን ስራ አይችልበትም። እንዲህ ይሄ ማተራመሱን፣ ይሄ ማጣላቱን፣ ማለያየቱን ይችልበታል። ስለዚህ ሌላውን አገረ ስብከትን በመስጠት እንደ እጅ ማንሻ ማለት ነው። ግን እኛ የተሾምነው ጳጳሳት
አሁንም በአቋማችን ነው ያለን። የኦሮሚያ ሲኖዶስ ጠንክሮ ለአገር ሰላም የሚሰብክ ህዝቡን በእኩል የሚመራው ለነሱም መድኃኒት የሚሆን ለነሱም ጭምር የኦሮሚያ ሲኖዶስ ሲቋቋም በይፋ ስራ ስንጀምር ለኦሮሞ ብቻ አይደለም፣ ለአማራውም፣ ለትግሬውም፣ ለደቡቡም፣ ለከፋው ምንድነው ለቤኔሻንጉልም፣ ለጋምቤላውም፣ ለአፋሩም፣ ለሶማሌውም ኢትዮጵያ ውስጥ ላለው ህዝብ እኩል የሚመራ የኦሮሚያ ሲኖዶስ ሲወጣ ሁሉንም እኩል ይመራል። ስለዚህ እሱ የተጀመረው አይፈርስም። ሰዎቹም የተሳሳቱ ንስሐ ገብቶ ቢመለሱ አንደኛ ከሚያስቀይሙ ህዝቡን ከሚያስቀይሙ ህዝቡን ከሚያሳዝኑ እነሱም እዚች ዓለም ላይ ሺህ ዓመት የኖረ ሰው የለም። ቢደላንም ሺህ ዓመት አንኖርም፣ ብንጎሳቆልም ድሃ ብንሆንም ሺህ ዓመት አንኖርም። እግዚአብሔር እየሰጠ የጊዜ ገደብ አለ። በጊዜ ገደባችን ታሪክ ሰርተን ብንሻገር የታሪክ ሰው ብንሆን ጥሩ ነውና አሁንም በሌላ በድለላ በምን ወደኋላ የተመለሱ ወንድሞቻችን አባቶቻችን ቢመለሱ ህዝብ ይሻላቸዋል፣ እግዚአብሔር ይሻላቸዋል። ስለዚህ ከእግዚአብሔርና ከህዝብ የወጣ ሰው ከባህር የወጣ አሳ ነው። እኛ ምንድነው ውክልናችን ለክርስቶስና ለህዝብ ነው። የክርስቶስ እንደራሴዎች ነን፣ የህዝብ ደግሞ አገልጋዮች ነን። ስለዚህ የኦሮሚያ ሲኖዶስ አይጠፋም። በትልቅ አጀንዳ እየሰራ ነው። በትልቅ እንደውም ድሮ አላሰብንበትም፣ እንደዚህ አላሰብንም። አሁን ጥሩ እያሰብን ስር እየሰደደ ስራ እየሰራ ነው። በግልጽ ሁሉም እንዲያውቅ ነው። የሚደበቅ ስራ አይደለምና መንፈሳዊ ስለሆነ ፖለቲካ አይደለምና ፖለቲካ ስላልሆነ መንፈሳዊ ነውና የሚደበቅ አይደለም። ጥሩ ስራ እየሰራ ነው። ግን እንራባለን፣ እንጠማለን፣ እንሰደዳለን፣ እንሰራለን። ለመንግስትም ሰላም የሚሆን በኢትዮጵያ በእውነት የሃይማኖት አባት እንዲህ ሃይማኖት አባት አለ እንዴ የሚያስብል ለካ የሃይማኖት አባት አቋሙ ለሰላም እንደዚህ ነው እንዴ? ነፍሱን አሳልፎ ለሞት እየሰጠ ለህዝቡ ይቆማል እንዴ? ሀገር ሰላም እንድትሆን ይሰራል እንዴ ብሎ ህዝቡን እስከሚገረም ድረስ የኦሮሚያ ሲኖዶስ ይዘን እንመጣለን እንጂ አልፈረሰም። እንግዲህ እንደምንመለከተ ነው አሁን ይህን ሁሉ ዘር ተክለው ብፁዕ አቡነ ሳዊሮስ ይህ ወጣት ይህ ቤተ ክርስቲያን ይህ ኦርቶዶክሳዊ ህዝብ አባቱን የማያከብር አባትን የሚነቅፍ የሚሳደብ ትውልድ ፈጥረናል በማለት እሳቸው የሰሩት በነሱ ስራ ስንት ህዝበ ክርስቲያን እንዳለቀ እንደተገደለ ያንን ታሪክ ረስተው ዛሬ ጨራሽ የመልስ ምት ለእኛ ለኦርቶዶክሳውያን ሲሰጡ እንመለከታለን። እግዚአብሔር ቤቱን ያስተካክላል፣ እሱን በእምነት እንጠብቃለን። እንዲሁ ከዚሁ ጋር ተያይዞ ብፁዕ አቡነ ማርቆስ በዚሁ የጠቅላይ ቤተ ክህነት አጠቃላይ ሰበካ መንፈሳዊ ጉባኤ ወቅት ላይ የተናገሩት ንግግር በቃ ትክክለኛ የቤተ ክርስቲያኒቱ ችግር እውነታውና ትክክለኛው ነገር የት ነው ያለው የሚለውን ነገር ያስረዳ ትምህርትና ንግግር አድርገዋል። በቃ በቤተ ክርስቲያናችን ላይ መከራ የሚያመጡ ፈተና የሚያመጡ ከምንኩስና ከጵጵስና ማዕረግ በላይ ሌላ ምን ነገር ሰው አስቦ ነው ወደ ወረዳው ወደ አውራጃው ወደ ቀጠናው እየወረደ ቤተ ክርስቲያናችንን በዘርና በብሔር ሊከፋፈላት የሚችለው በማለት ይህን ቃል ግልጽ አውጥተው ተናግረዋል። እንግዲህ ይህን ነገር መናገር ዛሬ ዋጋ ያስከፍላል። በቤተ ክርስቲያናችን ውስጥ ያለው ችግር ዝም ብሎ ተለባብሶ የተቀመጠውን ነገር እየተሸፋፈኑ ሪፖርት ብቻ እየቀረበ ይህን ያክል ገቢ ተሰብስቧል እየተባለ የሚታለፍ እንጂ የቤተ ክርስቲያኒቱ መሰረታዊ ችግር ምንድን ነው፣ አሁን እየተፈተንበት ያለው ጉዳይ ምንድን ነው የሚለውን ጉዳይ ነቅሶና አውጥቶ የመነጋገር ለዚህም ደግሞ ሕክምና ሰጥቶ መፍትሄ ማስቀመጥ ስራ እስካሁን ድረስ እንዳልተሰራ እያየን ያለ ነው ማለት ነው። እንግዲህ ብፁዕ አቡነ ማርቆስ የተናገሩት ነገር እስኪ አድምጠን እንመለስ። መስቀል ይዞ ጉቦኛ መሆን ምን ጉድ ነው? መስቀል ጨብጦ እንዴ እንጀራው እዚህ ላይ እያለ መጠጡ እዚህ ላይ እያለ እንዴ አቡነ አብርሃምን አይዞህ ማለት ይገባል፣ መደገፍ ይገባል። በእውነቱ አዎ ለኔ አይደለም። አይ አረ ጭብጫቦ እጅ የሌለው አለ፣ በደንብ አጨብጭቡበት። በዘረኝነት የተለወሰ በእውነት ቆሻሻ ነገር ይሄ በጣም በጣም አደጋ ነው። ያሳፍራል። ቀን ያልፋል፣ ያሳፍራል። በእውነቱ ምዕመናንን እየገደል እንዴ ነገ ያሳፍራል። ከእግዚአብሔር መንግስትም ያስወጣል። በእውነቱ እግዚአብሔር ምን ያርግ እንዴ? መነኩሴ ጳጳስ ከሆነ መስቀል ከጨበጠ ሌላ ቀንድ ያወጣል እንዴ? ምን ፈለገ እኮ እንዴ? ምን ይፈለጋል? ቆይ እንደው ከዚህ ውጭ እኮ ምን አለ እንዴ? የመጨረሻው እንደው ምን ማለት ነው? እንደው ምን አምሮ ነው? ምን ለመሆን እና ይሄን
እናንተም በእውነቱ ዝም አትበሉ ሊቃውንቱ። የእናንተ ዝምታ ነው እንዴ? መልካም። በዚህ መልኩ ካልተነጋገርን ቤተክርስቲያን ችግሩን ፈታ ቀጣይ ያለው ትውልድ ቤተክርስቲያናችን መረከብና ማሻገር የሚችልበትን ነገር ዛሬ ካልሰራን በስተቀር ላይ እየተካካብን እየተሞጋገስን ብፁዕ አቡነ ገሌ እነ እንትና ባይኖሩ ኖሮ እሳቸው የልማት አርበኛ የሰላም አባት የሚሉት ነገሮች የትም አላደረሱንም። ቤተ ክርስቲያናችን ፈተና ላይ ወድቃለች። ህዝበ ክርስቲያኑም እየተበተነ በመናፈቃን እየተጠለፈ የወደቀ ያለበት ሂደት ነው ያለው። ስለዚህ መሬት ላይ ያለው ነገር መስማማትና እውነታውን ነገር ማወቅ ያስፈልጋል። ከዛ በኋላ ነው ወደ ሕክምና ወደ መፍትሄው ልንመጣ የምንችለው ማለት ነው። ሌላው ደግሞ ሰሞኑን እመቤታችን የቅድስት ድንግል ማርያም እንግዲህ ከመስከረም 26 እስከ ህዳር 6 ድረስ የስደቷ ወቅት ዘመነ ጽጌ ተብሎ እመቤታችን ቅድስት ድንግል ማርያም ከልጇ ከኢየሱስ ክርስቶስ ጋር ወደ ግብፅ የተሰደደችበትን ዕለት ቤተክርስቲያናችን በታላቅ መንፈሳዊ ስነ ስርዓት ታከብረዋለች ማለት ነው። እንግዲህ አባቶች፣ አገልጋዮች፣ ካህናት፣ ዲያቆናት፣ መነኮሳት ይህንን ሰዓት ሌሊት በሰዓታት በመሐሌት በወዳሴ በቅዳሴ በሚያሳልፉበት ሰዓት ላይ እንግዲህ እንደዚህ አብነት የሚሆኑ ወርደው ለእግዚአብሔር ክብር የሚንበረከኩ እግዚአብሔርን የሚያመሰግኑ ለእግዚአብሔር ክብርን የሚሰጡ እንደነዚህ አባቶችን መመልከት ብርቅ በሆነበት ሰዓት ላይ ነው እንግዲህ ብፁዕ አባታችን ወርደው ከበሮ እየመቱ መሐሌተ ጽጌውን እያደመቁ ለእመቤታችን ለቅድስት ድንግል ማርያም ምስጋናና ውዳሴን እያቀረቡ የምንመለከተው ማለት ነው። እንዲህ ክርስትና በዚህ መልክ የሚሰበክና የሚኖር እንጂ ላይ ከፍ ባለ ቦታ ላይ ተቀምጦ ተሸፋፍኖ ተጀባብኖ በትረ ሙሴ ይዞ ብቻ በመቀመጥ ይሄ ክርስትናችን ሊያድግ የሚችልበት ነገር አይደለም። ስለዚህ በዚህ መልኩ ስናደርገው ክርስትናችን አንደኛ በትህትና የተሞላ በፍቅር የታሸ ሰውም ደግሞ በዚህ ነገር እያየ የተጽናናም ደግሞ ትህትናም እንዲማረበት የሚያደርግ አገልግሎት ስለሆነ እግዚአብሔር አምላክ የመሰረታትና ያነጻት ቤተክርስቲያን በደሙ ስለሆነች ያው ፈተና መከራ አይቀርም። ግን ቢሆንም እግዚአብሔር አምላክ ቤቱን ይጠብቃል፣ ቤቱን ያጸዳል፣ ያጠራል። መፈተን ያው እንድንጠነክር እንድንበረታ፣ ግራቀኙን እንድንመለከት፣ ወዳጅ ጠላት እንድናቅ ስለሚያደርገን እግዚአብሔር አምላክ ከሚጠፉት ሳይሆን ከሚሻገሩት ሰዎች ያድርገን። ለዛሬ አሰባሰብኩላችሁ መረጃዎች ይመስላሉ። በቀጣይ ጊዜ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ መረጃዎች ደግሞ ሲለቀቁ ፈጥነው ወደ እናንተ እንዲደርሷችሁ የማስታወሻ ምልክቷን የደውል ምልክት እንድትጫኑ ላይክ፣ ሼር እያደረጋችሁ የቻናላችን ወዳጅ ቤተሰብ እንድትሆኑ እየጋበዝኩኝ የመሰናበታችሁ ሙልጌታ ስዩም ነኝ።